ሰላም እንዴት ናችሁ? የአራዳ ጠቅላላ ዕውቀት ዝግጅታችን ተጀምሯል። እንግዲህ ዛሬም ደግሞ ሁለት ጥንድ እንግዶችን ወደዚህ ይዘንላችሁ ቀርበናል። ያው ራሳቸውን ከማስተዋወቃቸው በፊት ግን መጀመሪያ የፕሮግራሙን ህግ ልንገራችሁ። እንግዲህ በዚህ ዝግጅት ላይ አራት ዘርፎች አሉት። ጠቅላላ ዕውቀት አለ፣ ስፖርት አለ፣ ሙዚቃ አለ፣ ጂኦግራፊ አለ፣ በስተመጨረሻ ደግሞ ቦነስ አለ። ቦነስ ላይ እንግዲህ ከፈለጉ ስልክ ደውለው ካልሆነ ደግሞ ኢንተርኔት ላይ ገብተው ሰርች አድርገው መመለስ ይችላሉ። መልካም ቆይታ። እሺ እንኳን ደህና መጣችሁ። ደስ ብሎናል ወደዚህ ስለመጣችሁ። እንግዲህ እኛም ደስ ነው ያለን። እሺ እስኪ ራሳችሁን አስተዋውቁና ከእናንተን ጀምሩ። መጀመሪያ ከነሱ ይጀምር። ቤቢስ ፈርስት። ቤቢስ ፈርስት አይደለም የሚባለው፣ ሌዲስ ፈርስት ነው የሚባለው። እሺ ይሁን። እሺ ወደ እናንተ እንምጣ። እስኪ ራሳችሁን አስተዋውቁ። ወደኛ እኛ እናትና ልጅ ነን። ኦኬ እናትና ልጅ። እሺ ግን ማን ነው እናት ማለት እንዴ? እሷ ናታ። ይቅርታሽ፣ ያው አባቷን ነው የምትመስለው ብዬ ነው። አባቷን ነው። አንዳንዴ ምን ላይ ወስዶ እንደሚጥልህ አታውቀውም። አባቷን ነው የምትመስለው። አይ ጥሩ። እስኪ በዛው ስማችሁንም አስተዋውቁና። እሺ እሷ ብርቄ፣ እኔ ድንቄ። ብርቄና ድንቄ። በጣም ጥሩ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ጥሩ። እሺ ወደ እናንተ ደግሞ መጣን። እንግዲህ እስቲ ራሳችሁን አስተዋውቁና። አሁን ያው እኔ አለሙ፣ እሱ ቀለሙ። አለሙና ቀለሙ። እሺ አንተ ስማችሁ ግጥም ሆነ። ግን ስማችሁ ግጥም ሆነ። ብርቄና ድንቄ፣ አለሙና ቀለሙ። ታዲያ ግጥም አይደል እንደያዙ? ያው እውነታው ነው። እሺ ጥሩ። እንኳን ደህና መጣችሁ። እስቲ ምንድናችሁ እናንተስ? እነሱ እናትና ልጅ ናቸው። አንመሳሰል፣ ጓደኛሞች ነን። ጓደኛሞች። ደስ ይላል። እሺ እንግዲህ መልካም ቆይታ ይሁንላችሁ ላለው። አሜን። እሺ አሜን። እሺ እንግዲህ ዝግጅታችንን እንጀምራለን። ስንጀምር የምንጀምረው ከጠቅላላ ዕውቀት ነው። ጠቅላላ ዕውቀት ከእናንተን ጀምር። አንድ ወይስ ሁለት? አንድ ይሁን። በጣም ጥሩ። እሺ ወደ ጥያቄው አልፋለሁ። ጭንቅላቱ ተቆርጦ ለሳምንት መኖር የሚችል እንስሳ ማን ነው? ኧረ በስመ አብ። ሸንኮራ። ሸንኮራ? እናንተ ሰፈር ሸንኮራ እንስሳ ነው ነው ማዘር? ሸንኮራ አይደለም። ሸንኮራ አይደለም። ጭንቅላቱ እንደ ግንጥል ብሎ መኖር የሚችል በቆሎ ነው። በቆሎ ነው። በቆሎ ነው። እንዳትከራከር። አሁን በቆሎ እንደዚህ ገዝተኸው ጭንቅላቱን ጸጉሩን ግንጥልጥል አድርገው እስቲ ጣለው ጭንቅላቱን። በቆሎ ተወር በላይ ምንም አይሆንም። እሺ ማዘር፣ ተመልካች ስላለ ባያብራሩትም በቂ ነው። አልተመለሰም። መልሱ በረሮ ነው። በረሮ ነው። በረሮ አሁን እዚህ ቤት የለም። አምጣና እስቲ እንጉዱን። ወይ ቤት ካላችሁ ቤት እዛው ታዩታላችሁ። ለምን እዚሁ ነው እንጂ በረሮ እንዴት ነው ጭንቅላቱ ተቆርጦ ትመጣላችሁ? እኔም አይመስለኝም። ለምን መሰለህ? እንደዚህ ሲረገጥ እንኳን በረሮ ጭፍልቅ እኮ ነው የሚለው። እዚያው እንትን ብሎ ደማምቶ ተጨፈላልቆ እዛ ይቀራል እንዴ? ቤት ውስጥ ሁሉ ጨፍቀን ገለን እንኳን ካነሳህ እንኳን በህይወት አይኖርም። በጣም ጥሩ። ሞክሩት። ቤታችሁ አንሞክርም። ያንተን የማይረባ መልስ ሰነን ቢልን ሞክሩት። ሽልማት አለ። እሺ ወደ እናንተ አለፍ። ጠቅላላ ዕውቀት ሁለት። በህይወት ዘመኗ ጥርሷ ማደጉን የማያቆመው እንስሳ ማን ነው? ጥርሷ የማያቆም ሁልጊዜ ጥርሷ የሚያድግ። አሁን እኮ የሚለው እኮ ከእንስሳ ገጣጣዋን እያለ ገጣጣዋ። ቆይ ፍንጭስታን እስቲ ብሬስ አድርጋለች። ብሬስ ሰው እኮ አይደለችም። እንስሳ ብሬስ ያስራል እንዴ? እንስሳ ከሰው ውጪ ያለ ሰው አይደለም። ብሬስ ካላደረገች ዶሮ እንዴ? ጥርሷ ሁሌ የሚያድገው እንስሳ ዶሮ ናት። እናንተ ሰፈር ዶሮ ጥርስ አላት እንዴ? እሺ አልተመለሰም እንዴ? ቆይ አልተመለሰም። እኔ ግን የሆነ ሰዓት ተምሬው ነበር። አንተ ተምረነው ነበር። አንተ ጠፋህ። ጥርስ ገጣጣዋ አልተመለሰም። በቃ ሰዓት ሄደ። አልተመለሰም መልሱም። እሺ አስታወስኩት። አህያ
አልተመለሰም። መልሱ 2 ነው እድል የሰጧችሁ። መልሱ ጥንቸል ነው። ደርሳችሁ ነበር አይደል እናንተ? ኧረ ውሸቴን ነው እንዴ? ምንም የደረሳችሁ ጥንቸልና ዶሮ ምን አገናኛቸው? አልደረሳችሁበትም ጭራሽ። በነገራችን ላይ ግን አይጥም እንደዛ ነው አይደለ? እኔ ትምህርት ላይ አይጥ ሲባል ሰምቻለሁ። ጎበዝ። በራስሽ ተራም ብትመልሺ ጥሩ ነው። አይጥም ይባላል እያለች ነው። ተመሳሳይ 2 አሁን ለመልሳውን አሁን ያስቸግራል። መች መለስክ አንተ? እንዴ አልመለስም። አልገመታችሁ። አይጥ መልኩ አሁን አልተመለሰም። አይልም እሱማ ችግር የለውም። ዶሮና አይጥ አንድ ላይ ነው ቆጥለ ተመጋጋቢ ናቸው። ካሁን ጥንቸል አለ ዶሮ አልኩ። አዳኝና ታዳኝ። በጣም ጥሩ። እንግዲህ ሁለታችሁ ምንም ነጥብ አላገኛችሁ። ፈገግ አትበሉ። አልመለሳችሁም። እንመልሳለን። እሺ አሁን ወደ ጂኦግራፊ ወይም ታሪክ ነው። እሺ 1 ወይስ 2? 2 ወደ ጥያቄው አልፋለሁ። በከተማችን በአዲስ አበባ በስሙ አደባባይ የተሰየመለትና በአያቱ ኢትዮጵያዊ እንደሆነ የሚነገርለት ሩሲያዊ ባለቅኔ ማን ነው? በአያቱ ኢትዮጵያዊ ፑቲን ደህና ነሽ? ትንሽ አስተካክሉ፣ ቀርበሻል። ትንሽ ትራምፕ ፑቲን ያው ተቀራራቢ ነው። ጭራሽ ደበላለቅሽ እኮ መተሽ ነበር ጥሩ አልኩኝ አይደል? አሁን እሺ አልተመለሰም። ስቶችኮቭ ማለት ያቅትሻል። ስቶችኮቭ ደግሞ ብሎ ነው። አንተ ዊንጌትን እኮ ነው። እኔ ድሮ መጀመሪያ ስጠይቃት ነው የመጣልኝ። ዊንጌት ሜዳው አይደል? መልሱ አይደለም። አልተመለሰም። ሁለቱም ቡድኖች አልመለሱም። አይደለም። በቃ አትሞክሩ። ካርል ማርክስ የሚባል ነው። ካርል አደባባይ እንዴ የራሳችሁ ሞክሩ። እሺ መልሱን እንመልሰው። አይደለም። በቃ ነገን መርሰና መልሱ አሌክሳንደር ፑሽኪን። ፑቲን አላልኩም እንዴ? መጨረሻው ፑሽኪን ነው። ይሄ በፑ በመጀመሩ እኮ አይደለም። ማን ነው ፑቲን? ከኋላ ሲጻፍ አስቀድመው። በጣም ጥሩ። እሺ አልመለሳችሁም። ገብቶኛል ግን በጣም ጥሩ። ወደ እናንተ መጣን። ብዙ እየመለሳችሁ ነበር አይደል? አሁን የእናንተ ተራ ነው። እሺ የምናልፈው ያው ተመሳሳይ ነው የእናንተ። እሺ በከተማችን በአዲስ አበባ ስማቸው በአደባባይ የተሰየመላቸው የፈረንሳይ ፕሬዝዳንት ማን ይባላል? ኤምባፔ እንዴ? አይደለም። እንዴት አይደለም? ምን ያስቃል? አይደለም። አልተመለሰም። ይኸውልህ እንግዲህ እንደምታይ ጓደኛህ ራሱ ሳቀብህ። ልክ እኮ ነው። እንደዚህ ነው። ድሮም ተማሪ የሆነንም እንደዚህ ነው። ኮንፊደንሱ በጣም ደስ ይላል። እንዲህ ኮራ ብሎ ነው የሚስተው። አሁን አታውም እንደ ኤምባፔ ሲል ዚዳን እኮ ነው። ዚዳን በዚዳን ስም የተሰየመ አደባባይ አለ እኛ ጋር የለም። ትዝ አለኝ። እሺ ባሎን ዶር በልቷል ዘንድሮ እኮ። ደምበሌ ኡስማን ደምበል አልተመለሰም። ደምበሌ የፈረንሳይ ነው የተባልከው እኮ። እና ፈረንሳይ ደምበሌ ስማኝ፣ ደምበሌ መንገድ አለ የተሰየመለት አደባባይ ነው። እሺ በቃ አልተመለሰም። መልሱን እነግራችኋለሁ። እንደማያውቅ ሰውም አንዳንዴ እንትን በሉ። መልሱ ቻርልስ ደጎል ናቸው። ቻርልስ ደጎል ይባላሉ። በጣም ጥሩ ነው። እንግዲህ ምንም እየመለሳችሁ አይደለም። እኛ ግን በእውቀት እንሻላለን ከነሱ፣ ቢያንስ እንጠጋለን። አሁን ቀደም ነው ፑቲን አመድና ዱቄት ነው ያላችሁ። አመድና ዱቄት ነው። እሺ ወደ ስፖርት ነው የምናልፈው። ስፖርት ላይ አልፈናል። እንግዲህ ወደ እናንተ ነው የምንመጣው። ስፖርት ላይ እንግዲህ እሺ ስፖርት አንድ ወይስ ሁለት? ቁጥር መምረጡ ላይ ነው ያለሽ። ኧረ እነሱን ብቻ ነው የምታስመርጣቸው። እኛ እንመርጥም እንዴ? ችግር የለውም። እናንተ የእነሱንም እየሞከራችሁ እኮ እየመለሳችሁ አይደል? አንዳንዱን ወሰዱት እኮ። አይቆጠርማ። እየመለስን ላይ እነሱን እኮ አይቆጠርም። እስካሁን ምንም አልመለሳችሁም። እሺ ወደ ጥያቄው አለፍኩኝ። እሺ እንግዲህ ከዚህ ከጀርባዬ የምትመለከቱት በምስሉ ላይ ያለው ይሄ የምትመለከቱት ተጫዋች ማን ይባላል? ሳትክ ያው ሰተሃል ማን ጠያቄ። ይሄ በመጀመሪያ ተጫዋች አይደለም። ይሄ የቡድኔ የኔ አባት የአርሴናል አሰልጣኝ ነው። ድሮ ነው ይጫወት የነበረው፣ አሁን አሰልጣኝ ሆኗል። የአርሴናል አሰልጣኝ ነው። ሚካኤል አርቴታ ነው። በጣም ይገርማል።
በጣም ይገርማል። ኳስ ያሉ ነው አርሰናል ኳስ ካለው 6 ሰዓት ከሌሊቱ ነው የምትመጣው። ልታመሽም ትችላለች። ኳስ እያዩ መመሳየን ይዝና ማን ነው እንዲሆነ ይጠጋኛል መሰለኝ። አይ ደስታ አላሸነፍለት እኔን ማለት ነው እኔን ማለት ለሊት አለቀደ ይሄው ለዚህ ተቀመጠ። በጣም ደስ ይላል። እና አሰልጣኙ ተጫዋች አይደለም አስተካክል። እሺ ገርመሃል። እርግጠኛ ነኝ ዘንድሮ መቼም እንበለዋለን። ይሄው ስኳዳችን እየሰፋን ቀኝ ክንፍ እንዴት አድርጎ ገድግዶ እንዲያዘ ገድግዶ ለምን ይበቃል? ጥር ላይ አሁን እኛ ጥር ላይ እኔ ልሙት ታይና። እሺ ወደ ዝግጅት በጣም ጥሩ መልሰውታል። በጣም ጥሩ። እሺ እንግዲህ እነሱ መልሰዋል። ወደ እናንተ ነው የምንመጣው። ስፖርት። እሺ አትደንግጡ፣ ችግር የለውም። እናንተም እኔ እነግርሃለሁ። ጠፋባችሁ፣ አይዟችሁ። ከጀርባ አሁን እናንተም ምስል ነው። በምስሉ ላይ የምትመለከቱት ስፖርተኛ ማን ይባላል? እንዴ አንተ ለኛ ከባድ ነው እንደምታደርግልኝ። የሀገር ውስጥ አልፈልግም፣ እኛ የውጭ አድርግልኝ። አይ የደረሳችሁ ጥያቄ ይሄ ነው አይደለም? የውጭ ነው የምፈልገው። የውጭ ነው እኮ እንዴ። የሀገር ውስጥ እንዴት አድርገን ነው የምንመልስ? አታውቁትም? እሱም እንደሚያውቀው የሆነ ነው። ይጨርስና ታውቃለህ አንተ እያከበድክብን ነው። እኛ ነው። እሺ ግድ የለም። አይ በቃ አይ ግድ የለም። ችግር የለም። አይ እነሱ የውጭ ያረክላቸው። የነሱ ማለት የውጭ አድርግልኝ። የውጭ አድርግልኝ። ማወቅ ነበረባችሁ። የሀገራችሁ ይቀል ነበረ። ግድ የለም የውጭ አድርገው። በቃ ችግር የለውም። አልፏችኋል። ጥያቄ ማዘር እርሶስ ያውቁታል? ይሄንን ይሄ ሲጫወት አይቼው አላውቅም። ምንም ላይ እኔ ልሙት አንቺ ብላ አላየሁትም። አርሴና አይቼው እንዴ የለም። በቃ ይሄን ቀይርልኝ። አሁን አለፋችሁ። የዚህ መልስ ጀግናው አትሌት ምሩጽ ይፍጠር ነው። እንዴ ምሩጽ ይፍጠር ነው። ይሄንን አለማውቃችሁ ያሳፍራል። ምሩጽ ይፍጠር ጀግናው ሲባል ማርሽ ቀያሪው። አሁን ቆይታ ነው የምትነቃው። እሺ ይሁን እንግዲህ የሀገር ውስጡን አልመለሱትም። የውጭውን ብለዋል ፕሮዲዩሰሮቹ። የውጭ ሌላ ሰው ያዘጋጁልናል። ናይስ። እሺ ተቀየረል። የውጭ ችግር የለም። ሌላ ሰው ተቀይሯል። ይህ ከጀርባ የምትመለከቱት ስፖርተኛ ማን ነው? እንዴ ያሳየህ በቃ እንዲህ አይነት ቀለል ያለ ጥያቄ ነው። ኮሞን ሳንቾ መጀመሪያ ማንቸስተር ነበር፣ ከዛ በኋላ ቼልሲ ገባ። አሁን ደግሞ ቪላ ነው ያለው። ቪላ ውስጥ ጫካችሁ በቃ እንዴት እንዴ ምንድነው? የውጭው ላይ ሲሆን ብቻ እንደዚህ የምትበረቱት የሀገር ውስጥ ሲሆን እንዴ? እሺ በጣም ጥሩ መልሰውታል። የሀገር ውስጥ ሲሆን ብቻ ነው የማይመልሱት። በጣም ታሳፍራላችሁ። እሺ ጥሩ ነው። አንዳንዳቻ ወጣችኋል። አንዳንዳቻ ላይ ናችሁ። የውጭ ድገምን። አይ በቃ ኧረ ሙዚቃ አለ። አሁን ሙዚቃ አለ። ወደ ሙዚቃው ነው የምናልፈው። ከዚህ በኋላ የምንሰማቸው ሙዚቃዎች አሉ። የሀገር ውስጥ አይ ምንድነው? አንተ ምነው ታገር ውስጥ ወጣ በል እንጂ እማዬ ይሄ አይሻልም? ይሄ ወጣ በል እናንተ ገባ በሉ እንጂ እናንተ እኮ ውጭ ሆናችሁ። በቃ የውጭ የት ይሄድብናል? የሀገሩ የት ይሄድብናል? በጣም ጥሩ። ወደ ሙዚቃ እናልፋለን። እንግዲህ ምንድነው ሙዚቃ ይከፈትላችኋል። ፕሮዲዩሰሮች የከፈቱትን ሙዚቃ ሰምታችሁ ማን ነው ዘፋኙ የሚለውን የምትነግሩት። በጣም ጥሩ። ስለዚህ በዚህኛው ዙር ከማን እንጀምር? ከኛ ነው። ከኛ ይጀምር። በቃ እስካሁን ድረስ ሌዲስ ፈርስት ብለን መጀመሪያ ሰጥተናል። አሁን በቃ ቦይስ ፈርስት ብለን ቅድም ከነሱ ስለጀመርን ሙዚቃውን ፕሮዲዩሰሩ ይከፍትልናል። ሰምተን ትገምታላችሁ። Would you tremble if I touched your lips? Let me be your hero. Would you laugh? Oh, please tell me this. እሺ አሁን የሰማችሁት ሙዚቃ የማን ነው? ምን ነው? ምስል ስለቅም የምሰማው እኮ እሺ መልስ እየጠበቅን ነው። አይዞህ ታል አድርገህ መልስ። አይዞህ ከነ ስሜቱ ነው ያመጣኸው። ደስ ይላል። እስቲ እሺ ችግር የለውም። ሶሪ ይቅርታ። አይ ችግር የለውም። ማን ነው ስሙ? ሙዚቀኛውን ንገሩን። ኤንሪኬ ኢግሊሲያስ። እንዴት ይረሳል? ኤንሪኮ በትክክል ተመልሷል።
እሺ በጣም ጥሩ ነው። በጣም ይገርማል። እንግዲህ እኛ ሙዚቃ ነበር የጋበዝናችሁ ሚጣን ያስመሰላችሁት። እሺ ጥሩ ሙዚቃ ሰምቼ በእውነት እሺ ወደ እናንተም ታውቀዋለች ኤሪክ እንዳይ ማን ይረሳዋል? እሺ በቃ የሚሄድበት ቦታ ነው የሚጠፋኝ። በቃ በተለይ ፎሬቨር ሲል እሺ በጣም ጥሩ እንግዲህ ያው የውጭ ዘፈን መልሰውታል። ወደ እናንተ ደግሞ መጣን። እሺ እናንተም ሬዲ ናችሁ? የውጭ ዘፈን እሺ ፕሮዲውሰሩ ሙዚቃውን ይከፍታል። ማን ነው የሚለውን ትነግሩናላችሁ። Little Miss Sunshine, Rihanna, where you at? You have my heart, and we'll never be worlds apart. ማናት ሙዚቀኛዋ የሚለውን ሪሃና ተመልሷል። ሪሃና የሙዚቃው ርዕስስ ምንድን ነው? አምብሬላ በጣም ይገርማል። እማዬ ቡና እየጠጣሽ የምትሰማው ሙዚቃ ነው። አምብሬላ የሚለውን በጣም ይገርማል። እሺ እንደው በጣም ጥሩ ነው የመጣችሁት አመጣጣችሁ። እንደ መዝጊያ ግን እንደው አንድ የሀገር ውስጥ ልጠይቃችሁ መለያም ይሁናችሁ እስኪ እንደው መልሱትና አንድ እሺ በሉ እስኪ ከመለሳችሁ ማለት ነው አንደኛው ቡድን ያሸንፋል። ሽልማቱንም እንጨምርበታል። ቦነስ አለው ወይ? ይሄ ቦነስን እንጨምርበታል። በልዩ ሽልማት ማለት ነው። ይሄ ልዩ ሽልማት እንደው የሀገር ውስጥ ካወቃችሁ ልዩ ሽልማትም እንጨምርበታል። ስለዚህ ሙዚቃው ይከፈትና እንስማ። አባቴን ባውጥቶ አልቅሰው መከረኝ፣ እንዲህ ሲል መከረኝ። እሺ ማን ነው ይሄኛው? ቁልጭ አላችሁ። እኔም አላወኩም። ተማር ልጄን አልሰማችሁትም? ሽልማቱን ስጠንና ይሄንን አላወቅነው። አታውቁትም? የሀገር ውስጥ ምንም ነገር አታውቁም። ሙዚቃም ምንም ነገር ሲሆን አታውቁም። የሀገር ውስጥ ላላውቅ ትላለሁ እኔ አላውቅም። እኔም አላወኩም። በጣም ጥሩ። አይ በቃ ጥሩ ነው። ሽልማቱ የለውም። እኩል ነን እኮ መልሰናል እኮ እኩል ነን። ሽልማት የለውም። ለምን ነው የማይኖረው? አንተ የሚካኤል ሽልማት የለውም እኮ የለውም። እንዴት ሽልማት የሌለውማ እናንተ የሀገር ውስጥ ሙዚቃ፣ የሀገር ውስጥ ስፖርት ሁሉንም አትወዱም አይደል? አይደለ? በጣም ጥሩ። ያው ሽልማቱም የሀገር ውስጥ ገንዘብ ነበረ፣ እኔ ወስጄዋለሁ።